ጾም ነውና የምትሉት የቁርሳችሁን የምሳችሁን ብድግ አድርጋችሁ ሰጡ አልላችሁም። እሑድ ግን በፍጹም እንዴት አይታሰብም። ሰው ከአባቱ ጋር ሲነጋገር እንዴት ደስ ይለዋል አይደል? ታዲያ ከእግዚአብሔር ጋር መነጋገር ደግሞ ምን ያክል ያስደስታል። የሺህ ፍልጥ ማሰሪያው ልጥ ይባላል። በጾም ንስሐ መግባት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ውድ ኦርቶዶክሳውያን ውድ ቻናሌ ተከታታዮች ቤተሰቦቼ እንደምን አላችሁ? ሰላም እግዚአብሔር ከኔም ከናንተ ጋር የሚሆን እኔ ልጃችሁ በጣም ደህና ነኝ። እናንተም ደህና እንደምትሆኑ ሰላም እንደምትሆኑ ተስፋ አደርጋለሁ። እግዚአብሔር ሰላሙን ለሁላችንም ይስጠን አሜን ማለታችሁን እንዳትረሱ። እንግዲህ ለተወሰኑ ወራቶች ከዩቲዩብ ማለት ነው ትንሽ ጠፋ ብዬ ከርሜያለሁ። ያው ብዙ ጊዜ ፎከስ የማደርገው እዚያ ቲክታክ ላይ ስለሆነ ነው። አሁን ደግሞ ወደ ዩቲዩቡ ፎከስ ማድረግ የማይቀር ስለሆነ ማለት ነው በተደጋጋሚ የምንገናኝ ይሆናል ማለት ነው። በነገራችን ላይ ስለምትሰጡኝ አስተያየት እንደዚሁም ስለምታበረታቱኝ ሁሉ እጅግ ከልቤ ላመሰግናችሁ እወዳለሁ። እግዚአብሔር ያክብርልኝ፣ እግዚአብሔር ያክብርልኝ። እንግዲህ ዛሬ በጣም ለእናንተ በጣም ጠቃሚ በሆነ ቪዲዮ ነው የመጣሁት ማለት ነው። ከፊታችን ያለው እንግዲህ ጾመ ማርያም ጾመ ፍልሰታ የፍልሰታ ጾም ስለሆነ ማለት ነው። ታዲያ በዚህ በጾመ ፍልሰታ ልናደርጋቸው የሚገቡ 10 በጣም ወሳኝ ነገሮችን በዚህ ቪዲዮ የምነግራችሁ ይሆናል ማለት ነው። በጣም ፈጠን እያልኩ ነው የማወራው ያው የእናንተን ጊዜ ላለመሻማት ማለት ነው። እናንተ ታዲያ በተለመደው ቅንነታችሁ ማለት ነው ቪዲዮውን በመጀመሪያ እንግዲህ ላይክ አድርጉና ጀምሩት። ከዚያ ደግሞ ሼር አድርጉት። እንደዚሁም ለቤቱ አዲስ ከሆናችሁ ደግሞ ቻናሉን ሰብስክራይብ እያደረጋችሁ እንደጋገፍ ማለት ነው። 4 ሰከንድ ብቻ ልስጣችሁ። በጣም ጥሩ እንግዲህ ላይክ እና ሼር እንደዚሁም ሰብስክራይብ እንዳደረጋችሁ ተስፋ አደርጋለሁኝ። አክብራችሁ ስላደረጋችሁ ደግሞ እግዚአብሔር እናንተንም ያክብራችሁ። በጣም አመሰግናለሁኝ። በመጀመሪያ እንግዲህ እንኳን ለጾመ ፍልሰታ በሰላምና በጤና አምላካችን እቅፍ ድግፍ አድርጎ በሰላም አደረሳችሁ። ለዚህ ያደረሰን አምላካችን ቅዱስ እግዚአብሔር ክብርና ምስጋና ለስሙ ይሁን። እንግዲህ ስለ ጾመ ፍልሰታ በጣም ብዙ የምንነጋገርባቸው ጉዳዮች አሉ። ነገር ግን ለዛሬው በጾመ ፍልሰታ ልናደርጋቸው ስለሚገቡ 10 ወሳኝ የሆኑ ነገሮች ብቻ እንነጋገራለን ማለት ነው። ሌሎቹን ደግሞ በሌላ ቪዲዮ የምመለስበት ይሆናል ማለት ነው። እንግዲህ ልናደርጋቸው በጾመ ፍልሰታ ልንተገብራቸው ልናደርጋቸው ከሚገቡ 10 ወሳኝ ነገሮች መካከል የመጀመሪያውና ዋነኛው ምንድነው? ይቅርታ ነው። ይቅርታ ያስቀየምናቸው ሰዎች ሊኖሩ ይችላሉ። እንደዚሁም የበደሉንን ጭምር ይቅርታ ማለት ይጠበቅብናል። በነገራችን ላይ እንደዚህ ለጾም ብቻ ሳይሆን ይቅርታ ሁልጊዜም ይቅር ማለት ከኛ ይጠበቃል። ነገር ግን ጾም ደግሞ ስንጀምር ሞር ደግሞ ይቅርታ ማድረግ ይኖርብናል ማለት ነው። ምክንያቱም እንግዲህ ጾማችን ጸሎታችን የምንጾመው ፍሬ ለማግኘት ነው፣ የምንጸልየው ፍሬ ለማግኘት ነው። ነገር ግን የይቅርታ ልብ ሳይኖረን ይቅር ሳንል ግን እነዚህን በጾም የምናገኛቸውን ፍሬዎች በጸሎት የምናገኛቸውን ፍሬዎች አናገኝም ማለት ነው። ምን ካላልን? ይቅር ካላልን ማለት ነው። ለዚህም ነው ክርስቶስ አምላካችን በዚህ በተራራው ስብከት ላይ ማለት ነው ስለ ይቅርታ ሲያስተምር በማቴዎስ ወንጌል ምዕራፍ 6 ቁጥር 14 ላይ እንደዚህ ብሎ ይናገራል። ለሰዎች በደላቸውን ይቅር ብትሉ ሰማያዊ አባታችሁ ደግሞ በደላችሁን ይቅር ይላችኋል። ይኸው ለሰዎች በደላቸውን ይቅር የምትሉ ከሆነ እናንተንም ደግሞ ሰማያዊ አባታችሁ ይቅር ይላችኋል። ሰማያዊ አባታችን ማን ነው? እግዚአብሔር ነው። አያችሁ፣ ለሰዎች ይቅርታ ስናደርግ እኛንን ተጠቃሚው። ምክንያቱም በሰማይ ያለው አባታችን ቅዱስ እግዚአብሔር ለኛም ደግሞ የበደልነውን በደል ይቅር ይለናል ማለት ነው። ነገር ግን ከዚህ በተቃራኒ ግን ለሰዎች በደላቸውን ይቅር ባትሉ ግን አባታችሁም በደላችሁን ይቅር አይላችሁም። እናንተ ይቅር ካላላችሁ አባታችሁም በሰማይ ያለው አባታችሁም እናንተን ይቅር አይላችሁም። ስለዚህ ይቅርታ አሁን ስንጾም እንግዲህ ይቅርታን እንፈልጋለን፣ ስንጸልይ ይቅርታን እንፈልጋለን ከእግዚአብሔር ከአምላካችን ኃጢአታችንን እንዲያስተሰርይልን ይቅር እንዲለን ማለት ነው። ስለዚህ ይቅር እንዲለን ደግሞ እኛ በመጀመሪያ ይቅር ማለት አለብን ማለት ነው። ስለዚህ ይቅር ካላልን ግን ከእግዚአብሔርም ይቅርታን
ልናገኝ አንችልም ማለት ነው። በማርቆስ ወንጌል እንደዚሁ ምዕራፍ 11 ቁጥር 25 ላይ እንደዚህ የሚል ቃል እናገኛለን። በምትጸልዩበት ጊዜ ልብ አድርጉ፣ በምትጸልዩበት ጊዜ በሰማይ ያለው አባታችሁ በደላችሁን ይቅር እንዲላችሁ በወንድማችሁ ያለውን በደል ይቅር በሉ። በምትጸልዩበት ጊዜ እንግዲህ አቤቱ በደላችንን ይቅር በለን እያልን እንጸልያለን አይደል? ነገር ግን በሰማይ ያለው አባታችሁ እንደዚህ ብላችሁ የምትጸልዩለት አባታችሁ ይቅር እንዲላችሁ በመጀመሪያ ወንድማችሁን ይቅር በሉ። ስለዚህ በመጀመሪያ ይቅርታ የበደልናቸውን ሰዎች ይቅር ልንል ያስፈልጋል። አለበዚያ ሁሉ ነገር ከንቱ ነው የሚሆንብን ማለት ነው። የመጀመሪያው እንግዲህ ይቅርታ ነው ማለት ነው። ሁለተኛው ደግሞ ንስሐ መግባት ነው። ንስሐ ማለት መጸጸት፣ ራስን ለእግዚአብሔር ማዋረድ፣ በድያለሁ ብሎ ራስን ለካህን ማስመርመርና ከእግዚአብሔር ጋር መታረቅ ማለት ነው ንስሐ መግባት። አንዳንድ ሰው በጾም ንስሐ መግባት ይቻላል አይቻልም የሚል ጥያቄ ያነሳል። በጾም ንስሐ መግባት ይቻላል። ምንድነው የሚነሳው ምክንያት? እንዲህ በጾም ንስሐ መግባት ከተቻለ እንዴት በጾም ላይ ጾም ይሰጣሉ? እንደናንተ ስለሚሰጠው ቀኖና ምን አስጨነቃችሁ? ካህኑ በጾም ላይ ጾም እንደማይሰጥ እኮ ካህኑ ራሳቸው ያውቃሉ። ሌላ ቀኖና ይሰጡናል። ነገር ግን ንስሐ መግባት በጾም ይቻላል ማለት ነው። ስለዚህ በዚህ ጾም ንስሐ ልንገባ ያስፈልጋል። በጾም ንስሐ ያልገባን ታዲያ መቼ ልንገባ እንችላለን? ስለዚህ ንስሐ መግባት አለብን ሁላችንም ማለት ነው። ሁለተኛው ይሄ ነው። ሶስተኛው ደግሞ ንስሐችንን ከጨረስን በኋላ ያው ለካህን ራሳችንን ወደ ካህኑ ሄደን ይፍቱኝ ብለን ማለት ነው ስጋ ወደሙ መቀበል ነው። ይሄ በነገራችን ላይ እንደው ከሌሎቹ አስቀደምኩት እንጂ ይሄኛው መደምደሚያ ነው። በቃ የድህነታችን መደምደሚያ፣ የድህነታችን ማህተም ስጋ ወደሙ ነው። ስለዚህ ንስሐ ከገባን በኋላ ቀጥታ ወደ ስጋ ወደሙ መቅረብ አለብን። የሺህ ፍልጥ ማሰሪያው ልጥ ይባላል። ስለዚህ የሁሉ ነገር ማሰሪያው ስጋ ወደሙ ነው። ስጋ ወደሙ መቀበል አለብን በዚህ በጾመ ማርያም ማለት ነው። ሶስተኛው ይሄ ነው። አራተኛው ደግሞ መጸለይ ነው። እንግዲህ ቀደም ተከተሉ እናንተ አቀያይሩት እና አራተኛው መጸለይ ነው። እንግዲህ ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት ነው። ሁላችንም በዚህ ጾም ከእግዚአብሔር ጋር ልንነጋገር ያስፈልጋል። እስከዛሬ ጸሎት ጀምሩም አትጀምሩም ማንኛችሁም ብትሆኑ በዚህ በጾመ ማርያም ግን ያልጀመራችሁ ብትሆኑ እንኳን መጀመር አለባችሁ ጸሎት። እንዴ ሰው ከአባቱ ጋር ሲነጋገር እንዴት ደስ ይለዋል አይደል? ታዲያ ከእግዚአብሔር ጋር መነጋገር ደግሞ ምን ያክል ያስደስታል። ስለዚህ ጸሎት ሁላችሁም መጀመር አለባችሁ። ያልጀመራችሁም ብትሆኑ በዚህ ጾም ጀምሩ። ከመጀመር ነው እኮ ጸሎተኛ የሚኮነው እኮ በመጀመሪያ ሲጀመር ነው። ስለዚህ በዚህ ጾም በቃ የምትለወጡበት ጾም መሆን አለበት። ስለዚህ በዚህ ጾም መጸለይ አለባችሁ ማለት ነው። በነገራችን ላይ ስንጸልይ ለራሳችን ብቻ ሳይሆን ለቤተሰባችንም ለሀገራችንም ጭምር መጸለይ አለብን። ምክንያቱም ሀገራችን ሰላም ካልሆነች የኛም ሰላም ሊረጋገጥ ስለማይችል ማለት ነው። ስለዚህ ስለ ሀገራችን መጸለይ አለብን በዚህ ጾም፣ ስለ ቤተሰቦቻችን፣ ስለ ራሳችን፣ ስለ ሁሉም ነገር ልንጸልይ ያስፈልጋል ማለት ነው። አራተኛው ጸሎት ነው። አምስተኛው ደግሞ ምጽዋት ነው። ጾም፣ ጸሎት፣ ምጽዋት እነዚህ የማይነጣጠሉ ነገሮች ናቸው። ስለዚህ ከጾማችን ከጸሎታችን ጋር እንደዚሁ ምጽዋትም ልናደርግ ያስፈልጋል። የተቸገሩ ሰዎችን ልንረዳ ያስፈልጋል። እኔ አሁን ለጾም ነውና የምትሉት የቁርሳችሁን የምሳችሁን ብድግ አድርጋችሁ ሰጡ አልላችሁም። ምክንያቱም የኑሯችን ሁኔታ ይታወቃል። ካደረጋችሁ እሰየው፣ እየከለከልኩ አይደለም። ነገር ግን እንደው የቁርሳችሁን የምሳችሁን እንኳን ባትሰጡ የቻላችኋትን ያክል ስጡ። በቃ በዚህ ጾም የቻላችኋትን ያክል ለተቸገረ 10 ብርም ትሆን 5 ብርም ትሆን ብቻ ያቅማችሁን ለተቸገረ ሳትሰጡ አትዋሉ። ምጽዋት በጣም ዋጋ አለው። ሰጪነት የእግዚአብሔር ባህሪ ነው። ስለዚህ ምጽዋት በጣም አስፈላጊ ስለሆነ ምጽዋት ማድረግ አለብን በዚህ ጾም ማለት ነው። ስድስተኛው ደግሞ ትርጓሜ መስማት አለባችሁ። ቤተክርስቲያን ከ4 ሰዓት አካባቢ በዚህ በጾመ ፍልሰታ ማለት ነው የውዳሴ ማርያምና የቅዳሴ ማርያም ትርጓሜ እንደምታውቁት አለ። ስለዚህ ትርጓሜውን ሁላችንም መስማት አለብን። ምክንያቱም በዚህ ትርጓሜ ላይ ነገረ ክርስቶስ ነው የሚብራራው። በጣም በስፋት የሚነገረው ነገረ ክርስቶስ፣ ነገረ ማርያም በጣም ብዙ ዕውቀትና ትምህርት የምናገኝበት ስለሆነ ማለት ነው
ትርጓሜን ማዳመጥ አለብን። ትርጓሜ ሁላችሁም የውዳሴ ማርያም የቅዳሴ ማርያም ትርጓሜን በየአብያተ ክርስቲያናችሁ ማለት ነው እየተገኛችሁ ማዳመጥ አለብን ማለት ነው። ስድስተኛው ይሄ ነው። ሰባተኛው ደግሞ ሌሊት ቤተክርስቲያን ሄደን ማደር አለብን። ሌሊት ቤተክርስቲያን ማደር አለብን። እንግዲህ በጾመ ፍልሰታ እንደምታውቁት ቤተክርስቲያኑ ክፍት ሆኖ ነው የሚያድረው። ምንድነው የሚቆመው? ሰዓታት የሚባል የአባ ጊዮርጊስ ዘጋስጫ ጸሎት ማለት ነው። በጣም ነፍስን የሚማርክ ጸሎት ስለሚቆም ማለት ነው በቤተክርስቲያናችን ሁላችንም ልክ እንደ ጽጌው አዳር ሰዓታት ቆመን ማደር አለብን በፍልሰታም ማለት ነው። በጣም ጸሎቱ በጣም ተወዳጅ የሆነ ጸሎት ነው። ስለዚህ ሰዓታቱን እየቆምን እንድናደር እግዚአብሔር አምላካችን ይርዳን። ሰባተኛው ይሄ ነው። ስምንተኛው ደግሞ ያው ማስቀደስ ነው። ማስቀደስ እንግዲህ በጾመ ፍልሰታ እንኳን በእርግጥ ይሄ ለቀባሪው ማርዳት ነው የሚሆነው። አብዛኛው ሰው ያስቀድሳል፣ እግዚአብሔር ይመስገን። ነገር ግን ምናልባት እንኳን በስራ ምክንያት የማታስቀድሱ ብትሆኑ እንኳን በስራ ምክንያት በተለያየ የኑሮ ዘይቤ ማለት ነው ባይመቻችሁ እንኳን እንደው ከሰኞ እስከ ቅዳሜ እስከ ዓርብ ባለው እንኳን ባይመቻችሁ እሁድ ግን በፍጹም እንዴት አይታሰብም ሳታስቀድሱ እንዳያልፋችሁ ማለት ነው። ሲሆን ሙሉውን ለማስቀደስ እንሞክር። እግዚአብሔር ደግሞ ይርዳን ሁላችንንም። ሰባተኛው ይሄ ነው። ስምንተኛው ይሄ ነው። ዘጠነኛው ደግሞ መጽሐፍ ቅዱስን ማንበብ እና እንደዚሁ ወንጌልን መስማት አለባችሁ። በተለይ ቤተክርስቲያን ሄዳችሁ እዚያው የምትከርሙ ሱባኤ የምትገቡ ሰዎች በጾመ ፍልሰታ ተረጋግታችሁ መጽሐፍ ቅዱስ ልታነቡ ወንጌልን ልትሰሙ ያስፈልጋል። እዚያ ቤተክርስቲያን በግሩፕ ምናምን ሄዳችሁ ይሄ ጨዋታ ምናምን እሱን ተውት። በቃ ማለት የሚያደርጉ ስላሉ ማለት ነው። ስለዚህ ይሄን ጨዋታው ምናምን ትታችሁ በጽሞና ሆናችሁ ተረጋግታችሁ መጽሐፍ ቅዱስን ስታነቡ ወንጌልን ስትሰሙ አንድምታ ትርጓሜን ስትሰሙ ስንሰማ መክረም አለብን ማለት ነው። ዘጠነኛው ይሄ ነው። አስረኛው ደግሞ መብአ መስጠት አለብን። እንደምታውቁት በጾመ ፍልሰታ ቅዳሴ ላይ በጣም ብዙ ስሞች ሲጠሩ ትሰማላችሁ። በጸሎት አስቡኝ የሚል ስም ማለት ነው። ስለዚህ መብአ ለቤተ ክርስቲያን ማስገባት አለብን። ስማችንንም ለካህናቱ ሰጥተን ማለት ነው በጸሎት እንዲያስቡን በቅዳሴው ጸሎት እንዲያስቡን ማድረግ አለብን ማለት ነው። በጣም በረከት የሚያሰጥ ስለሆነ ማለት ነው። እነዚህን 10 ነገሮች ልናደርጋቸው ይገባል በጾመ ፍልሰታ ማለት ነው። ሌላው ምን እንጸልይ፣ እንዴት እንጸልይ፣ የተለያዩ በዚሁ ላይ የሚነሱ ጥያቄዎችን በሌላ ቪዲዮ መለሳለሁ። እንደዚሁም ደግሞ በጾመ ፍልሰታስ ልናደርጋቸው የማይገቡ ነገሮችስ ምንድናቸው? እነዚህ አሁን የዘረዘርኩላችሁ 10ሩ ማድረግ ያለብን ነገሮች ናቸው። ነገር ግን አጉል ልማዳዊ ድርጊቶቻችን ልናደርጋቸው የማይገቡ ነገሮች ምንድናቸው የሚለውንም በቀጣይ ቪዲዮ እንደዚሁ የምመጣበት ይሆናል። እግዚአብሔር አምላክ ማስተዋሉንና ጥበቡን ለሁላችንም የሚያድለን። እስከዚህ ድረስ እንግዲህ ሰዓታችሁን መስዋዕት አድርጋችሁ ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንደዚሁም ቪዲዮውን ላይክ እና ሼር እያደረጋችሁ ለብዙዎች ተደራሽ እንዲሆን አድርጉልኝ። ቤቱንም ሁላችሁም ሰብስክራይብ ማድረግ እንዳትረሱ። እጅግ እወዳችኋለሁ። እግዚአብሔር ያክብርልኝ። መልካም ቆይታ